ማን ዩናይትድ አንድ መደነቅ ያለበት ነገር ይኖር። የማን ዩናይትድ ወጣ አቋም በቃ ወጣ ፈርስት ሃፍ አምስተኛ ሰከንድ ሃፍ መፈትፈት ነበረ። እዛው የፈጠረ ሰከንድ ሃፍ ብቻ አሳዩ አሻሽለዋል። በ30 ደቂቃ ነው የሚያሳዩ። ለምን 90 ደቂቃ እንጠብቃለን? ታዳችኛል። ይሄ ማናጀር እስካሞሪም ነው እስካመር ነው። ምን አይነት አሰልጣኝ ነው በየጨዋታው ተከላካይ የሚቀይረው? አልገባኝም። የጀመራቸውን ተከላካዮች መቼም ጌም አያስጨርሳቸውም። ይቀይራል፣ የሆነ ተከላካይ ይቀይራል። ታክቲክ ትችላለህ እንዴ? በእናትህ አንዱን ጎል ራሱ ዳሎ ተገባው አረም ቢሳካ ኪሱ ሞላበት እንዴ። በዚህ በኩል ኩኛ፣ በዚህ በኩል ዝርክርክን ይዞ ዳሎ ከብዶት ነው። ዶርጉ ግን ተቀይሮ ሲገባ ዶርጉ ቀላል ገባ አይደል? በኋላ ኪሱ ይከተዋል። ቁልፍ አለ፣ ዋሌት አለ፣ ስልክ አለ፣ ኩኛ አለ፣ ዘርክሲ አለ። ዳሎት ከበደው። ዶርጉ ግን ቀላል ተጫዋች ስላልሆነ ቁጭ በል ብቻ ካሉ ይበቃ። ኪሱስ መክተት ራሱ አያስፈልገውም። ዱቄት የሆነ ተጫዋች ሆነ። ተስፋ አረጋችኋ አምስተኛ ምናምን ነገር እዚህ ደረጃ ድረስ መድረስ ራሱ አንድ ኩል አንተ ቪክትሪ አንድ ሰው እንዳይናደድ አታፍርም እኮ ደግሞ ልትናደድ ልታስመስል ምን አባ አንድ ለባዶ ተሸነፈ እናቴ ትሙት አልደበረኝም ብላችሁ አልነበረም? አንድ ኩል በተለይ ኦልድ ትራፎርድ የሁሉም ሜዳ ነው። አዲስ መረጃ ራሱ ወጥቷል። 19 ክለቦች ሼር ሊገዙ ነው ኦልድ ትራፎርድ እየተባለ አዲሱን ስቴዲየም እንድትገነቡበት ማለት ነው። አዝናንተሽናል። አሁን ደግሞ የሆነ ሰኞ ምናምን ቢያጫውትሽ እየተደበቅሽ በመሃላችን እየጫወትሽ እኮ መዝናኛችንን ነጠቅሽን። መዝናኛ ኤፍሲ በጣም ተግማማችሁ፣ ተቁላላችሁ። እኔ እግዚአብሔርን ዩናይትድ እንዲህ በአፍንጬ ነው ልትወጣ ይወጣልኝ። እስከ 81 ባዶ የመራን ነበር እንዴ? በጣም ነው እንዴ ተቁላላችሁት? በጣም ነው እንዴ ነደርኩ። ጨጓሬ ባሰ፣ ጨጓሬ ነደደሽ። ምን ሆነላችሁ? የአባቴ አምላክ እንደዚህ አዋርዳችሁ እናንተ ግን ጠብ እከካሞች። ተቃጠልኩ። ዩናይትድ ተቃጠልኩ። ሽምሉ ተቃጠልኩ፣ ነደድኩ። ወይኔ እስከዚህ ሳጠሽ ሌላው እያሸነፈ አንተ ማታሸነፍበት ምክንያት ምንድን ነው? ይህም ብላ ዩናይትድ ይህም ብላ። እናንተ ግን ጠበቀ ካሞች ለሰው የማትሆኑ ወይኔ ሁለተኛ እናንተን ጨዋታ ነው አላይም። እንዴት ነው ንጉሳውያን? ሰላም ነው? ጎምለል እኔ አላቀላችሁ። እኔ እውነት ዌስትሃሞች አሳፍራችሁኛል። እኔ አንገቴን ያስደፋችሁኝ። እነዛን ተዋቸው፣ የሉበትም ጭራሽ ፕሪሚየር ሊጉ ላይ የሉበትም። ተስፋማ ግን አልተሸነፉም። ዋናው አለመሸነፋችሁ ነው። እንዴት ነው ጎምለል የምትሉት? እሺ ወይ አንገት ተደፍቶ ጎምለል እንዴት እንደሚባል አሳዩንና ጎምለል በሉ እንበላችሁ። ጎምላላይናና እያመጡ ይሰጡታል። ተርፋችኋል። እንደውም ቦንስ የሚባል ተጫዋች ዛሬ ምን አባቱ እንደሆነ እንጂ ተርፋችኋል። መሸነፍ ነበርባችሁ ይሄን ጨዋታ። ማንቸስተራውያን እንዴት ታደርለት? እኔ 1-0 መራችሁ። ዌስትሃም ዘሞስት ሺት ክለብ ነው ብዬ ማለት ነው። እንቅልፍ የሚያመጣ ጨዋታ ዌስትሃም መጫወት ሲጀምር አስጠልቶኝ ተኝ። አንድ ቀን እንኳን ማሸነፋችሁን በሜዳችሁ። ቆይ ምንድን ይሻላችሁ? አሁን የገባኝ ነገር ችግሩ ከእናንተ ሜዳ ነው። ይኸውላችሁ ምን ታረጋላችሁ መስላችሁ? ባለፈው እኮ ፓላስ በዚህ ሲዝን ተሸንፎ አያውቅም። እናንተ እኮ ናችሁ የመጀመሪያው ቲም እኮ። በሜዳችሁ ግን አችሉም። ለምን? ይሄን ነገር ጠይቁ። ሜዳችሁን አድሱትና ወይም ብላይ ተጫወቱ እስቲ ለትንሽ ጊዜ። ከሜዳው ሊሆን ይችላል። በቃ ራሳችሁን ለውጡ። ለምን ደማ አትለወጡት? ይሄንን ቲም ይዛችሁ ነው። ዌስትሃም ዘሞስት ሺት ክለብ ነው በዚህ ሲዝን ካየሁት ማለት በጣም የሚያስጠላ ጨዋታ ነው ያለ። ሊድስ ይሻላል ከዌስትሃም። ምንድነው እንደዚህ? እንዴት ነጥብ ይጠላል በዩናይትድ ሜዳ ሄዶ? በጣም ነው የሚያናደው። ዩናይትድ ደግሞ 5ኛ የምትመጡበት እድል የእውነት ሊቨርፑል ጥሎ፣ አሁን ቁም ነገር ስናወራ 5ኛ መምጣት ትችሉ ነበር። ሊቨርፑል ጥሎላችኋል፣ ቼልሲ ጥሎላችኋል። ገባችሁ? ከቼልሲ ጋር እኩል ነበር የምትሆኑት ነጥብ። በጎል ክፍያ ነው የምትበለጡ። ተከላካችሁ ስለሚያዘንብበት ያው በቃ ምንም አታረጉ። ምን አይነት ቲም ነው በእናትህ እኮ ይገርመኛል። የዚህ ቲም ነገር ወሬያቸው መከራ። ፋሚሊ ኮፒ ሊንክ በደንብ አድርጉልኝ፣ በደንብ አድርጋ አድርስልኝ ለትርፊዎች።
ከኛ የተሻለ ቲም እንዳላቸው ይሰማቸዋል። አሁን ላይ በ50 ዓመት ምናምን እንደዚህ በወረድንበት አቋማችን ነጥባችን እኩል ነው። ሁላ አንድ ግርም የሚለኝ ነገር ማለት ነው 6 ጨዋታን ያሸነፉት እኛ 7ን ያሸነፍነው። እንደዚህ ዘወራ ሲዝን ኤቨር ሆነ ማለት ነው። ግን ብራንድ ምናምን አሞሪም ከስሎት እንደዚህ እንደሚሰማ ስሎት እኮ ፕሪሚየር ሊግ ቻምፒዮን ነው ማን ብራታ አባሩታ ለምን አይባረርም? አሞሪም ብራንድ አይደላችሁ? አሞሪም ይባረርልን። ኮፒ ሊንክ አድርግልኝ ፋሚሊ በደንብ ይባረርልን አሞሪም። እንዴ ዩ አር ኤ ሼት ማን በጣም ሺት እኛ እንሻላለን እኮ 7 ጨዋታ ካንተ በላይ አሸንፈናል። እናንተ 4 ተሸነፋችሁ 6 በሁለት ጨዋታ ነው የምንሻላችሁ። መሀላችን ላይ ያለው የመሸናነፍ እንኳን እኛ የተሻለን ቲም ነን ከናንተ በ50 ዓመት ውስጥ ያልሰበርነው ሪከርድ የለም። ዘወረስት ሪከርዶች ግን ከናንተ ስቲል የተሻለን ብራንድ አባሩታ አሞሪም ስሎት ይባረር ነበር የማንቼ ቢሆን ምናምን አሞሪም ማን ይሁሉ አንጠብቆም እኛ ብንሆን ይሸኛል ማን ይሸኛል የኛ ቢሆን አሞሪም ቻምፒዮን ስለሆነ ነው ስሎትን ቻምፒዮን ስለሆነ ያራዳ ልጅ አሞሪም አውት እስከ አሞሪም እንተውትና ማለት ነው ያራዳ ልጆች ትርፌንም ተዋትና ዋኔክስ ላይ ኢብራሂም በሚል ፕሮሞ ኮድ ፈርስት ዲፖዚት ታደርጉ እስከ 60 ሺህ ብር የምታሸንፉበት እድል አለ። በኢብራሂም ፕሮሞ ደግሞ ሪሰርች ታደርጉ አሁንም 200% ቦነስ 200% ኢብራሂም በሚል ፕሮሞ ኮድ ተጠቀሙ ማለት ያራዳ ልጆች ዋኔክስ ሊንክ ባይሉ አለላችሁ እየገባችሁ ኩምኩም ዋኔክስ የውጭ ድርጅት ነው መላሰጭ ነው ምችት ድልት ይበላችሁ አራዳ ልጆች። እንግዲህ ምንድነው ወይዘሪት ማለቴ ወይዘሮ ሻሼ ለዘመናት ካገለገለችበት ከዚህ ቤት በጡረታ የተገለለች ስለሆነ ከሚቀጥለው ሳምንት ጀምሮ ሻሼ የምትባል ፍጥረት እዚህ ቤት ውስጥ አትኖር። ታዲያ እሷ ለመኖር ይደንቃል እንዴ? ምን ካሁን በፊትም ፌስታሏን ይዛ ሄዳል እንዴ? ፌስታሏን ይዛ የተመለሰችው ኖ የአሁኑ አካሄዷ ታሪካዊ ነው። ማንቸስተር ዩናይትድ ወደ 5ኛ ደረጃ ማምጣት የሚችልበትን እድል ሳይጠቀም ቀርቷል። በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳው ኦልድ ትራፎርድ ዌስት ሃምን ያስተናገደው ማንቸስተር ዩናይትድ 1-1 በመለየት ነጥብ ለመጣል ተገዷል ማለት ነው። በዚህ ጨዋታ ላይ ማንቸስተር ዩናይትዶች በዲያጎ ዳሎት ጎል አማካኝነት 58ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበር። የመጀመሪያው አጋማሽ ዩናይትድ የተሻለ ነበር በኳስ ቁጥጥርም በሙከራዎችም ረገድ። ሰከንድ ሃፍም እንግዲህ የተለያዩ አጋጣሚዎችን መፍጠር ችሎ የነበረ ቢሆንም ነገር ግን ዌስት ሃሞች ወደ ጨዋታው ለመመለስ ጥረት ሲያደርጉም ነበር። ታዲያ መደበኛው ጨዋታ ክፍለ ጊዜ ሊጠናቀቅ 7 ደቂቃዎች በሚቀሩበት ሰዓት ላይ ማጋሳ 83ኛው ደቂቃ ላይ ያው የዩናይትድ ራስ ምታት በሆነው ሴት ፒስ ጎል ማስቆጠር ችሎ እንግዲህ 1-1 በመለየት ነጥብ ተጋርተው ተለያይተዋል ማለት ነው። ለማንቸስተር ዩናይትድ ግን በቃ የሚጫወቱበት መንገድ በጣም ግራ የሚያጋባ ነው። ጥቂት ደቂቃዎችን እንኳን መታገስ የሚከብደውና ጨዋታዎችን ማኔጅ ለማድረግ የሚቸገር አይነት ቡድን ሆኖ ነው እየተመለከቱት የሚገኘው። ያስቆጠራቸውን የጎል መጠኖች ለማስፋት የሚቸገር ከዛ በኋላ ደግሞ እነዛን የጎል መጠኖች አስጠብቆ ጨዋታዎችን ለመጨረስ የሚቸገር አይነት ቡድን ሆኖ ነው የታዘብኩት በተለያዩ ጨዋታዎች ላይ ማለት ነው። ዘንድሮ ክሊንሺት ለማስጠበቅ በጣም እየተቸገረ የሚገኝ ቡድን ነው ማለት እንችላለን። ለደጋፊዎቹ በጣም የሚያበሳጭ ይመስለኛል። ዩናይትድ ከዚህ ጨዋታ በኋላ 22 ነጥቦችን በመያዝ በፕሪሚየር ሊጉ 8ኛ ደረጃ ላይ ተቀምጧል። ለማንኛውም ስለዚህ ጨዋታ ምን ተላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። እኔ ስለዚህ ቡድን ምንም ማለት አልፈልግም። በቃ ያው አለ በቃ ምንም ማለት አልፈልግም። መቃጠል ነው በቃ። ሊቨርፑል በታሪኩ መጥፎውን ሲዝን እያሳለፈ ነው። ትርፌ ደግሞ ምርጡን ሲዝን እያሳለፈች ነው ያለችው። እናንተ ባትኖሩ ግን በምን እንጽናና ነበር? እኛ ምን ይውጠን ነበር? ቼልሲ መዛኔ ያለው፣ ሲቲ መዛኔ ያለው፣ አርሰናል መዛኔ ያለው። እናንተ ባትኖሩ በምን እንጽናና ነበር? አሁን የሊቨርፑልን ሲዝን አስበውና ወይኔ ሊቨርፑል ከዛ ደግሞ ትዝ ይለኛል ለካ ትርፌ ያለች እየተርመጠመጠች አለች። መዝናኛዬም ነሽ እኮ ብዬሽ ነበር። አክቹሊ ወዳጃችን ናችሁ። ምክንያቱም በክፉ ቀን ወዳጅና ጠላት የምትለይበት አለውልህ አጠገብ ነኝ የትም አልሄድም እያልሽ በጠላትነትም አልፈርጅሽም። ወዳጅ ነሽ፣ የልብ ወዳጅ፣ በክፉ ቀን ያገኘሁሽ። እኔ እኮ ማይረሳኝ ለታይትል ነው የምንጫወተው። በቃ ሁለተኛ ደርሰን ነበር ምናምን ይሏት ነገር ነው። ዌስት ሃምን እንኳን ማሸነፍ አቅቷቸዋል። ትርፌ ያንቺ ስራ ፕሪሚየር ሊግ ላይ እኛም ማጽናናት ማዝናናት ዳሰ የስራ ኮታሽ እሱ ሌላ እንዳታስቢ። ዩሮፒያን ምናምን ኮምፒቲሽን ለመግባት ምናምን እንዳታስቢ ያለ ቦታሽ። ሲሄዱም ሲመጡም አንድ ላይ ያለው ዘፋኝ ለማንቸስተርና ለሊቨርፑል ሆኗል። አቻ የሚወጡት አንድ ላይ
ሲያሸንፉም ሲሸነፉም አንድ ላይ ጉዱሚ በለው ጎንደር ነው። የማንቸስተር ዩናይትድ ደግሞ የሚያስገርመው ሁሉም ቡድን ጥለውለት በገዛ ሜዳው የነን ጨዋታ አሸንፎ ቢሆን በጣም ወደፊት የሚጠጋበት ጨዋታ ከቼልሲ እኩል ነጥቡን የሚያደርግበት ጌም ነበረ። ነገር ግን እኔ 22 ሊቨርፑልን ጥዬ የትም አልሄድም ብሏል። ያራዳ ልጆች ማለት ነው። ዝቅ ብሏል ከዌስትሃም ጋር። ኧረ ቢሳካ ዛሬ አንተ ምንድን ነው እባክህ እንዳይሳካ ነው ያደረገው የማንቸስተርን የማሸነፍ እቅድ እንዳይሳበቅ እቅዴ እንደዛ ነው ብሏል። ይህን ውጤት አሰልጣኝ ሮበን አሞሪም ምን እንጃ በድድ በጥርሳቸው ማግኘት ነበረባቸው። ነገር ግን አልፏቸዋል ማለት ነው። ስፒሪቶ ሳንቶ አልፈቀዱላቸውም። ምንም ማድረግ ኧረ ብዙ ኳሶች ተስተዋል። ሁሉ ይሳሳቱታል ነው መል ያራዳ ልጅ ምን አለፋ። ለማንኛውም አንድ እኩል በሆነ ውጤት ማንቸስተር ከዌስትሃም ጋር ተለያይቷል ማለት ነው። የሚያስገርም ነው። ሼር ኮፕሪንግ እያደረጋችሁት ሀሳብ አስተያየት ኮሜንት ላይ እኔ ማለት ነው ማንቸስተር ዩናይትድ የሚባል ቲም በቃኝ። እኔ በቃኝ። ማንቸስተር ዩናይትድ የሚባል ቲም በቃኝ። እኔ በቃኝ። ማንቸስተር ዩናይትድ የሚባል ቲም በቃኝ። እኔ ጨርሻለሁ። ከዩናይትድ ጋር ያለኝን ነገር ጨርሻለሁ። እንዴት በዌስትሃም ነጥብ ጣልን እኮ በዌስትሃም። እኔ በቃኝ። እኔ